ስለ ራሳችን ያለንን እይታ መቀየር አለብን። የቀጨጨ የራሳችንን እይታ። አንተ ስለ ራስህ ያለ አስተሳሰብ ትክክል አይደለም። ፈትሽ። you are better than you are። የማልቻል ነኝ፣ ሰዎች የሚሉኝን አይደለሁም። ያልተፈጠረች ገና ታላቅ ሴት አንቺ ውስጥ አለች። አንተ የማታውቀው ጂኒየስ አንተ ውስጥ አለ። የዛሬ ማንነትህ ለነገ ማንነትህ ሰላምታ ይሰጠዋል። you are not who you think you are። ከደመናው በላይ ፀሐይ አለ። ሁልጊዜ ዓመት ከመጀመሩ በፊት ሐምሌ፣ ነሐሴ፣ ጁላይን፣ ኦገስት የማደርጋቸውን ነገሮች ነው ማስተምራችሁ። 5 ነገሮች ነው የማደርገው እንደ 5 ጣት። ነምበር 1 የመጀመሪያው ፐርሲቭ ወይም ደግሞ ፐርሰፕሽን የምንለው ነው፣ ማየት ነው። ማየት 3 አቅጣጫዎች አሉት። አንደኛው ሬትሮስፔክቲቭ ይባላል፣ ወደ ኋላ ማየት። አንደኛው ፐርስፔክቲቭ ይባላል፣ አሁን ማየት። ሶስተኛው ደግሞ ፕሮስፔክቲቭ ይባላል፣ ወደፊት ማየት። አንድ ሰው ራእይ አለው ወይም ደግሞ ህልም አለው ወይም ደግሞ እይታ አለው የሚባለው ሬትሮስፔክቲቭ ፕላስ ፐርስፔክቲቭ ፕላስ ፕሮስፔክቲቭ ኢዝ ኢኳል ቱ ፐርፌክት ቪዥን። ሰዎች ራእይ ይሉና ሬትሮስፔክቲቭ የትላንትናውን፣ ፐርስፔክቲቭ የዛሬውን ይተውና ፕሮስፔክቲቭ ያዩና ወደፊት አይተው የዛሬ 5 ዓመት ቤትና የማከራየው ቤቶች እንዲኖሩኝ ራሴን አያለው ይላሉ። ነገር ግን ሬትሮስፔክቲቭሊ ዛሬ ላለንበት ሕይወት ተጠያቂው ትላንት የኖርነው ሕይወት ነው። ትላንት ያደረግናቸው ነገሮች ተጠረቃቅመው ዛሬ ላለንበት ሕይወት ወሳኝ ኩነቶች ሆነዋል። ስለዚህ አንድ ሰው ሙሉ ቪዥን አለኝ የሚለው እነዚህን 3ቱን በሚያይበት ጊዜ ነው። መልካም። ሬትሮስፔክቲቭ አንድ ምሰሶ ነው። ፐርስፔክቲቭ አንድ ምሰሶ ነው። ፕሮስፔክቲቭ ደግሞ ሌላ ምሰሶ ነው። እነዚህ 3ቱ ምሰሶዎች የሚያገናኛቸው ድልድይ ያስፈልጋቸዋል። ሬትሮስፔክቲቭ የትላንትናው ምሰሶ ነው። የተወለድንበት ቦታ፣ የመጣንበት ቦታ፣ የተፈጠርንበት ቤተሰብ፣ የተገኘንበት ቤተሰብ። እናቴ እዚህ ነች። ከመወለዴ በፊት በማፀን ውስጥ ለነበርኩበት ሕይወቶች ብዙ ተንከባክባኛለች። ስወለድ አጥባኛለች፣ አጥብታኛለች፣ አሳድጋኛለች፣ አብልታኛለች። እስከምትችለው ድረስ እጇ ተንጠራርቶ እስከሚደርስ ድረስ ረድታኛለች። አንድ ቀን ግን ከእጇ ወጥቼ በረርኩ። and she is no more responsible for my life. I am now responsible for my life. so የትላንትናው ኩነት ነው፣ እሱ ሬትሮስፔክቲቭ ነው። ወሳኝ ሰዎች በቪዥን ውስጥ ሁልጊዜ ኤክስኪውዝ አቮይድ የሚያደርጉ ሰዎች ናቸው። ኤክስኪውዝ አቮይድ የሚያደርጉ ሰዎች ናቸው። እነዚህ ኤክስኪውዝ አቮይድ የሚያደርጉ ሰዎች ትላንትና የነበረው ሕይወት ዛሬ ላለሁበት ሕይወት ወጥመድ ነው፣ ሰንሰለት ነው፣ ችግር ነው፣ እንቅፋት ነው፣ ጉድፍ ነው፣ ምክንያት ነው ብሎ የሚቆጥሩ ከሆነ ወደፊት ፕሮግሬስ ማድረግ አይችሉም። የትላንትናው ፍሮም ሬትሮስፔክቲቭ ቱ ፐርስፔክቲቭ፣ ዛሬ ላለን ፐርስፔክቲቭ፣ ያ ዛሬ ላለን እይታ ትላንት የተጓዝነው ጉዞ ነው የሚወስነው። ፐርስፔክቲቫችንን የሚወስነው ፖዚሽናችን ነው። ዛሬ የቆምንበት ቦታ ነው። ከላይ ከቆምን ወደ ታች ፓኖራሚክ ቪው እናያለን። ይሄ ፓኖራማ የሚለው የግሪክ ምንጭ ያለው ቃል ነው። ፓኖራማ የሚለው የግሪክ እስር ቤት በጣም አስቸጋሪ እስር ቤት ነበር። የግሪክ እስረኞች በግሪክ ኤምፓየር ጊዜ የግሪክ እስር ቤት አስቸጋሪ ስለሆነ ምን አደረጉ? ምሰሶ ሰሩ። ምሰሶ በእስር ቤቱ መካከል ማማ ሰሩና ማማው 360 ዲግሪ ባዶ ነው። ምን አሏቸው እስረኞቹን? ከዚህ በኋላ ብትደባደቡ፣ ብታምፁ፣ ለመስበር ብትሞክሩ ማምለጥ አትችሉም። ይሄ ፓኖራሚክ ቪው ያለው ምሰሶ እዛ ላይ ቆሞ ሰው 24 ሰዓት ያያችኋል አላቸው። አመኑ። ሰው ግን እዛ ላይ አልነበረም።
ፓኖራሚክ ቪው ስላላቸው ሁሉን ነገር ማየት እንዲችሉ አድርጎ ነበረ ያ ማማ የተሰራው። ዛሬ ምን አይነት እይታ ነው ስለ ራሳችን ያለን? ስለ ሀገራችን ያለን? ስለ አካባቢያችን ያለን? ማንም ሰው ስለ ራሱ ያለውን አመለካከት እንዲኖረው ያደረገ ዛሬ የሚኖረው ኑሮ ትላንት የመጣበት መንገዶችና ሀቢቶች፣ አስተሳሰቦችና ገጠመኞች እነሱ ተጠረቃቅመው ነው። you are not who you think you are። አንድ ጊዜም አውሮፕላን ላይ ከአንድ ሆስተስ ጋር ተገናኘን። ትለፋለች። ቋንቋ ችሎታዋ ከባድ ነው። ኤክስፖዠሯ፣ አቅሟ፣ ቁመናዋ በጣም ጎበዝ። አንቺ ይህን ሁሉ ቋንቋ ይዘሽ ይህን ሁሉ ዓለም እየዞርሽ እንግሊዘኛ የማያቅ ሀገር የማያቅ የቡና ነጋዴ ሚሊዮነር የሆነ ዓለም ላይ እየዞርሽ ሳምፕል ይዘሽ ሄደሽ እያስተዋወቅሽ ለምንድን ነው አንቺ ቡና ኤክስፖርተር ማትሆኙ? ያቺ ልጅ ይቻላል እንዲህ አለች። አንተ ስለ ራስህ ያለ አስተሳሰብ ትክክል አይደለም። ፈትሽ። ሬትሮስፔክቲቭ የሚባለው ኢትዮጵያ ውስጥ ያሉ ወጣቶችና ሰዎች የኖርንበት ፖለቲካል፣ ሶሻል፣ ኢኮኖሚክ፣ ሪሊጂየስ፣ ካልቸራል ኢንቫይሮንመንት አእምሯችንን ስለ ጨቆነው ማንነታችንን በትክክል እንዳናውቅ አድርጎናል። ፋይናንስ እንዴት እንደሚገኝ፣ ቡና እንዴት እንደሚመረጥ፣ ሰፕላይ ቼኑ እንዴት እንደሚመጣ፣ ሳምፕል እንዴት ዲስትሪቢዩትድ እንደሚሆን ካነበብኩት ከማቀው አካፈልኳት። ስልኬ ላይ ጥቂት ወራት በፊት ቴክስት ላከችልኝ። 17ኛ ኮንቴነር ኤክስፖርት አድርጌያለሁ አለች። አሁንስ አልኳት በጣም ቢዚ ስለሆንኩ ሪዛይን አድርጌ ፉል ታይም ኤክስፖርተር ሆኛለሁ አለች። አንድ ቀን አንድ ነገር ገጠመኝ። በምናስተምርበት ትምህርት ቤት ኬምብሪጅ አካዳሚ ውስጥ ብዙ ሰዎች ይቀጠራሉ። በጣም ብዙ ሰዎች ይቀጠራሉ። ሌሎች ደግሞ አውትሶርስ የምናደርጋቸው ሴኪዩሪቲ ሰርቪስ አለ፣ ክሊኒንግ ሰርቪስ አለ፣ የመሳሰሉት ሰርቪሶች አሉ። አንድ ወጣት ልጅ መጥቶ እኛ ጋር ሴኪዩሪቲ ሰርቪስ ተቀጥሮ ይሰራል። የእኛ ቅጥረኛ አይደለም፣ የሴኪዩሪቲው ሰርቪስ ነው። እነዚህ ጥበቃ የሚሰሩ ካምፓኒ ነው። ቁመናው ደስ ይላል፣ መልከ መልካም ነው፣ ኮንፊደንት ነው፣ ዩኒቨርሲቲ የተመረቀ ነው። ነገር ግን ሥራ ስላጣ በሴኪዩሪቲ ካምፓኒ ውስጥ ተቀጥሮ የጥበቃ ሠራተኛ ነው። 4000 ብር ደሞዝተኛ ነው። ከዛ ኃላፊ ሱፐርቫይዘር ያደረጉት ሰዎች ሲወጡ ሲገቡ የሚቆጣጠር እሱ ነው። እንግሊዘኛም ይችላል፣ የሚወጡ ልጆችን ይቆጣጠራል። እና ሳልፍ ሳገድም ሁልጊዜ አየዋለሁ። ይሄ ልጅ ስለ ራሱ ምን ያስብ ይሆን ብዬ አሰብኩ። ምንድነህ አንተ አልኩት። ሴኪዩሪቲ ተቀጥሬ ነው እዚህ ምሰራው አለ። እስቲ ስለ ራስህ ንገረኝ አልኩት። እኔ ዩኒቨርሲቲ የተመረቅኩ ሥራ ስላጣው እነዚህ ጋር ተቀጥሬ እዚህ ምሰራ ልጅ ነኝ አለኝ። ማን ነው ስምህ አልኩት። ቶማስ እባላለሁ አለ። ና የኔ ቢሮ አልኩት። መጣ። ከዚህ በኋላ አንተ ካምፓኒ ይኖርሃል አልኩት። የራስህ ሴኪዩሪቲ ይኖርሃል። ግን ያ እንዴት እንደሚፈጠር አላቅም። ከዛን ቀን በፊት እሱ ቶም ሴኪዩሪቲን የመመስረት ሐሳብ አልነበረውም። ስለ ራሳችን ዛሬ ያለን እይታ ትክክል አይደለም። አንቺ ዛሬ ስለ ራስሽ ከምታስበው በላይ ነህ። አንድ ብራያን ትሬሲ የሚባል ጸሐፊ እንደዚህ ይላል፣ there is a genius yet to be discovered in you ይላል። አንተ የማታውቀው ጂኒየስ አንተ ውስጥ አለ። የሆነ ክሪኤቲቭ ፓወር አንተ ውስጥ አለ። ቶማስ ሴኪዩሪቲ ካምፓኒ እንዴት ነው ኢትዮጵያ ውስጥ የሚፈጠረው አልኩት። አላቅም አለኝ። እኔም አላቅም። ሂድ ጠይቅ አልኩት። ሄዶ ጠየቀ። 4 ነገር ገንዘብ ያስፈልጋል፣ ቢሮ ያስፈልጋል፣ መኪና ያስፈልጋል፣ የፌደራል ፖሊስ ላይሰንስ ያለው ሰው ያስፈልጋል። ቶማስ ከሦስቱ 4ቱን አለኝ፣ ፌደራል ፖሊስ ሴኪዩሪቲ ግን የለኝም። ገንዘብ አለኝ እሰጥሃለሁ፣ ቢሮ አለኝ እሰጥሃለሁ፣ መኪና አለኝ እሰጥሃለሁ፣ ግን ፌደራል ፖሊስ ላይሰንስም የለኝም፣ አላቅም። አባቴ ፌደራል ፖሊስ ነው አለኝ። ቶማስ ያን ካምፓኒ አሰናብተን ሙሉ ኮንትራቱን ተቀብሎ የአምባሳደር ልጆች፣ የሚኒስተር ልጆች፣ የጀነራል ልጆች፣ የከባባድ ነጋዴ ልጆች የሞሉበት ሃይ ሴኪዩሪቲ ቬሪ ሴንሲቲቭ ካምፓስ ሙሉ በሙሉ ተቆጣጥሮ የ4000 ብር ደሞዝተኛ በዚህ ዓመት ሚኒመም 4 ሚሊዮን ብር ይሠራል። ነግራችሁ እንዲህ አይነት የገጠሙኝ ታሪኮች በጣም ብዙ ናቸው። ወደዛ ዓለም ግን ለመግባት
ዛሬ ስለ ራሳችን ያለው አስተሳሰብ መሰበር አለበት። You are better than you are. You are better than you know yourself. There is a hidden genius in you. አንተ የማታውቀው ታላቅ ነገር ውስጥ አለ። ያልተፈጠረች ገና ታላቅ ሴት አንቺ ውስጥ አለች። ያ ጂኒየስ፣ ያ ክቡር የሆነ ያ ትልቅ የሆነ ነገር፣ እምቅ የሆነ ጉልበት የሚወጣበት ዘመን ከፊት ለፊታችን አለ። ያ እንዲሆን ሁልጊዜ ምንድነው የማደርገው? ዓመቱ ከማለቁ በፊት በዚህ ዓመት ኦፕሬሲቭ የሆኑ ገጠመኞች አሉ። ራሴን እንድንቅ፣ ራሴን እንድጠላ፣ ራሴን እንድኮንን፣ ራሴን እንዳልደፍር ያደረጉኝን ገጠመኞች ኮምፕሊትሊ ከራሴ የምነጥልባቸውን ጊዜዎች ወስዳለሁ። እንደን ኔጌቲቪቲ እየተለየ በሚመጣበት ጊዜ ሕይወታችን እየቀለለን እየመጣ ይሄዳል። እየቀለለን ይመጣል። ከትከሻችን ላይ ያለው ሸክም በሙሉ እየቀለለን ይመጣል። ከዛም በኋላ we start to build a new vision, a new perspective. ወደፊት ያለውን ደግሞ እናደርገዋለን። 3 ምሰሶዎች ብያቸዋለሁ። ሬትሮስፔክቲቭ ወደ ትላንት፣ ፐርስፔክቲቭ ደግሞ ዛሬ ስለ ራሳችን ያለንን እይታ መቀየር አለብን። ራሳችንን እንዴት እንደምናይ ኤልቲቪን በከፈትኩ ጊዜ አንድ ነገር አሰብኩ። የኢትዮጵያን ኢሜጅ በዓለም ላይ የደመሰሰው ካሜራ ነው። የኢትዮጵያን ኢሜጅ በዓለም ላይ መልሶ መገንባት ያለበት የኢትዮጵያውያን ካሜራ ነው። ራሳችንን መቅረጽ አለብን። በባዕዳን ተቀርጸን በዓለም ላይ ረሃብተኞች፣ ድሆች፣ ጦረኞች፣ ኋላቀሮች፣ ችግረኞች፣ ክፉዎች ተደርገን ሁልጊዜ ችግረኞች። ያንን ያመጣው የባዕዳን ካሜራ መጥቶ የፈለገውን ቀርጾ በዓለም አደባባይ ላይ ገለጠው። ካሜራ ኢሜጃችንን እንዳበላሸው የባዕዳን ካሜራ። ከዚህ በኋላ እያንዳንዳችሁ ራሳችሁን አስደናቂ ነኝ እያላችሁ ቅረጹ። የምገርም ነኝ፣ የማልቻል ነኝ፣ ሰዎች የሚሉኝን አይደለሁም፣ ሁኔታ የሚለኝን አይደለሁም፣ አካባቢዬ የሚለኝን አይደለሁም። እኔ እግዚአብሔር ድንቅና ውብ አድርጎ ፈጥሮኛል። ከዚህ አገር ከመውጣቴ በዜሮው ዘመን ራሴን አንድ ነገር እል ነበር። የዛሬው ማንነቴ ገና የሚመጣውን ማንነቴን ቢያገኘው ሰላምታ ይሰጠዋል እላለሁ። የዛሬ ማንነትህ ለነገ ማንነትህ ሰላምታ ይሰጠዋል። ስለዚህ always build a positive image of yourself, a positive perspective of yourself. ከዛም በኋላ ያንን ራእይ፣ ያንን ቪዥን፣ ያንን ፐርስፔክቲቭ፣ ያንን ፕሮስፔክቲቭ በምናስቀምጥበት ጊዜ ያንን ነው የምንመለከተው። ሁለት ነገር ልናገርና ወደሚቀጥለው ፖይንት እሄዳለሁ። የመጀመሪያው ቪዥን ነው። ቪዥን ኢንትሪንሲክ ነው፣ ኤክስትሪንሲክ ነው። ኢንትሪንሲክ ቪዥን የምንለው ወደ ውስጣችን ማየት ነው። there are so many things that we take in። ወደ ውስጣችን የምናስገባቸው ብዙ ነገሮች አሉ። አእምሯችን የፕሮሰስ አድርጎ ወደ ውስጣችን የሚገባው ሕፃን ልጅ ገና ሲወለድ ያለውን ክሪኤቲቭ ጂኒየስ የሚቀብርበት ብዙ ወደ ውስጣችን የሚገቡ ፖይዝነስ የሆኑ ኢንቫይሮንመንታል ነርቸር የሚያደርጉን ኢምፓክት የሚያደርጉን ነገሮች አሉ። ይሄ ኢንትሪንሲክ ነው። ስለዚህ ወደ ውስጣችን መመልከት አለብን። ሁለተኛው ወደ ኢንቫይሮንመንታችን ነው፣ አካባቢያችንን ነው የምንመለከተው። በዓለም ዙሪያ ዞሬ ኢትዮጵያ ስመጣ ሁልጊዜ ይደነቃለሁ። እግዚአብሔር በሰጠን ጸጋ፣ እግዚአብሔር በምድሪቱ ላይ ያደረገው የተፈጥሮ ጸጋ። ስንቶቻችሁ ታውቃላችሁ? በአፍሪካ በዝናብ ሬንፎል በመቀበል አንደኛ አገራችን ነው። ሬንፎል መቀበሉ ብቻ አይደለም፣ ተራራዎቹ አቀማመጡ እንዴት አስደናቂ እንደሆነ፣ ሁኔታዎቹ ከባቢያችን እንዴት አስደናቂ እንደሆነ፣ አየራችን እንዴት አስደናቂ እንደሆነ። የዛሬ 2 ቀን በኋላ ባለቤቴና ልጆቼ ለቫኬሽን አትላንታ ጆርጂያ ይሄዳሉ። አንድ የሚያሳስባቸው ነገር አየሩ ነው። ኒውስ ምን ብሏል? ከቃጠሎው ብዛት የተነሳ በመንገድ ላይ ያሉ ስትሪት ላይቶች እየቀለጡ ነው። የአብርሃም ሊንከን ስታቹ ራሱ ዘንድሮ ከሙቀቱ የተነሳ ቀለጠ። ሰምታችኋል? ሳውዲ አረቢያ እየሆነ ያለውን ሰምታችኋል? አረብ ሀገር ላይ ያለውን ቃጠሎ። ፈረንሳዮች እየተጨነቁ ነው ስለ ኢንቫይሮንመንታቸው፣ ስለ ሙቀቱ። እኛ በከነቴራ የዳዊት ድሪምስ ኮንፈረንስ እንመጣለን።
It's incredible. It is amazing. የተሰጠን ጸጋ አሜዚንግ ነው። ጅቡቲ ዛሬ አንድ ኮንፈረንስ ላይ ነበርኩ። ጅቡቲ ቲማቲምና አናናስ ከፈረንሳይ ያስመጣሉ። እኛ እዚህ ያለን ፈረንሳይ እዚህ መነገዱ በጣም ሼምፉል ነው። በሙቀትና በበረዶ መሃል ሆኖ ይሄንን ኢንቫይሮንመንት ይዘን ይሄንን የሰው ኃይል ይዘን ይሄንን አፈር ይዘን ይሄንን ዝናብ ይዘን ይሄንን ኢንቫይሮንመንት ይዘን እንደዚህ መደህየታችን ስለ ራሳችን ስለ ኢንቫይሮንመንታችን ያለው አመለካከት ነው። አሁን ይሰበራል። ቪዥን በምንመለከትበት ጊዜ ሁልጊዜ ክረምት ኢትዮጵያ ስመጣ አንድ ነገር ይገርመኛል። አውሮፕላናችን ሄዶ ከአትላንቲክ አቋርጦ ዩሮፕን አቋርጦ የሰሐራ በረሃን አሸዋውን አቋርጦ ይመጣና ዝቅ ብሎ ወደ አዲስ አበባ ሲደርስ የደመናው ውፍረት ያስደነግጣል። ከዛ በኋላ ደመናውን አውሮፕላኑ እንደምንም ይሰነጥቀዋል። ከደመናው በላይ የሚያስገርም ፀሐይ አለ። ኢትዮጵያውያን ልክ አውሮፕላኑ ሲደርስ ተከናንበዋል። አንድ ነገር ልንገራችሁ፣ ከደመናው በላይ ፀሐይ አለ። አዲሱ ዓመት ከመምጣቱ በፊት ዛሬ በዚህ ኦዲየንስ ውስጥ ቁጭ ብላችሁ የምታዳምጡ፣ በሶሻል ሚዲያ፣ በሜንስትሪም ሚዲያ፣ በዲጂታል ሚዲያ የምታዳምጡ በጣም የማደፋፍራችሁና የማበረታታችሁ በግላችሁ፣ በቡድን አይደለም፣ በቤተሰብ አይደለም፣ በግላችሁ ባዶ ወረቀት ስክሪፕቶ ይዛችሁ ቁጭ ብላችሁ ሬትሮስፔክቲቭ ከየት ነው የመጣሁት? ፐርስፔክቲቭ ዛሬ ስለ ራሴ ያለኝ አመለካከት ምንድን ነው? ፕሮስፔክቲቭ ወደ የት ነው እየሄድኩ ያለሁት? ዋት ኢዝ ማይ ቪዥን? ዋት ኢዝ ማይ ሜንታል ፒክቸር ኦፍ ዘ ፊውቸር? አንዳንድ ጊዜ እችን ነገር ተናግሬ ወደሚቀጥለው ነጥብ ያልፋለሁ። ሬትሮስፔክቲቭ ያለፍንባቸው ጎዳናዎች፣ ውጣ ውረዶች፣ ቁስሎች፣ ከባባድ ፈተናዎች ይከማቹና ዛሬ ስለ ራሳችን ያለንን እይታ ያቀጭጩታል። የቀጨጨ የራሳችንን እይታ ራሳችንን እንዳናከብር፣ እንዳናደንቅ፣ እንዳንንከባከብ፣ እንዳናዘጋጅ፣ እንዳናበቃ ያደርጉንና ፍርሃት ውስጣችን ይጨምራሉ። ያ የሬትሮስፔክቲቭ ክምችት ፐርስፔክቲቫችንን ስለሚቀይረው ይሄ ፐርስፔክቲቭ እንዲቀየር ስለ ራሳችን ያለው እይታ እንዲቀየር ማድረግ አለብን። ሁለት ሰዎች ለአሜሪካን ፕሬዚደንሲ ይወዳደሩ ነበረ። ከዚህ በፊት ተናግሬው እንደሆነ አላቅም። ይሄ ያለፈው ጊዜ የነበረው ነው። ዴሞክራቲክ ፓርቲ ሂላሪ ክሊንተንን አቀረበ። ሪፐብሊካን ፓርቲ ደግሞ ትራምፕን አቀረበ፣ ዶናልድ ትራምፕ። ሁለታቸው ይወዳደሩ ነበር። ዶናልድ ትራምፕ ሲምፕሊሲቲ ፕሪንሲፕሉ ነው፣ ማይንዱ ሲምፕል ነው። ምንድነው አሜሪካን እንዲሆን የምትፈልገው? የካምፔኑ ሞቶ በጣም ቀላል ነው። ሜኪንግ አሜሪካ ግሬት። ሲምፕል ነው። እኔን ከመረጣችሁ በኢኮኖሚ፣ በሚሊተሪ፣ በኢንፍራስትራክቸር፣ በኢሚግሬሽን ግሬት አደርጋችኋለሁ። በሬገን ጊዜ ግሬት ነበርን። በአብርሃም ሊንከን ጊዜ ግሬት ነበርን። ሪፐብሊካን ፕሪንሲፕሎች ግሬት ያደርጉናል። አሜሪካ ኢዝ ጎይንግ ቱ ቢ ግሬት ይላል። ለተራው ለሲምፕሉ ህዝብ ደስ የሚል ቪዥን ነው። ክሊንተን ሂላሪ ክሊንተን ምን ነበረ ሞቶዋ ብላችሁ ብትጠይቁኝ እኔ ራሴ አላስታውስም። ኢት ኢዝ ሶ ኮምፕሊኬትድ። ሬትሮስፔክቲቭ ፖለቲካ ውስጥ ብዙ ጊዜ ስለነበረች የፖለቲካ ዲቴል እግሯን ጠላልፎታል። ስለዚህ የኢኮኖሚው የነበረው አግሪመንት፣ የዲፕሎማሲ ብሬክዳውን፣ የኢኮኖሚክ ፕሮብሌሙ፣ ፖሊሲዎቹ፣ ሌጂስሌሽኖቹ ጥምጥምጥም ስላደረጓት እሱን ነው የምታወራው። ከተመረጥኩ ያን ሌጂስሌሽን፣ ያን ፖሊሲ፣ ያን ሬጉሌሽን፣ ያን ምናምን አስተካክለዋለሁ፣ እከለ ያበላሸውን። ተወዳዳሪዋ ይሄን ታሪክ የለውም። የሬትሮስፔክቲቭ ችግር የለበትም። ነጋዴ ነበር፣ ኮንትራክተር ነበር፣ በቃ ፋሽን ሾው ውስጥ ነበር፣ ቲቪ ሾው ውስጥ ነበር። ሂዝ አ ቬሪ ሲምፕል ጋይ። ፊውቸሩን ሲያስብ ደግሞ አም ጎይንግ ቱ ቢ አ ግሬት ፕሬዚደንት ኤንድ አም ጎይንግ ቱ ሜክ አሜሪካ ግሬት፣ ከመረጣችሁኝ ጉድ ነው የሚፈላው ነው የሚላቸው። እሷስ ይህንን ሁሉ ስለምታደርግ ባሏ መጣ አንድ ጊዜ፣ ይህንን ምርጫ አታሸንፊም አላት። ዩር ጎነ ሉዝ። ዋይ አለችው። ዩር ካምፔን ላክስ
ኢማጂኔሽን አላት። ኢማጂኔሽን የለሽም። ኢማጂኔሽን ለሕዝብ እየሰጠሽ አይደለሽም። ብትመረጪ ሀገሩ ምን እንደሚሆን፣ ቤተሰቡ ምን እንደሚሆን፣ ቢዝነሱ ምን እንደሚሆን፣ ትምህርት ቤቱ ምን እንደሚሆን፣ እርሻው ምን እንደሚሆን፣ ሚሊተሪው ምን እንደሚሆን ሕዝቡ እያየ አይደለም። አንቺ በዚህ ነገር ውስጥ ተያይዘሻል። አንዳንድ ጊዜ እኛና ሕዝባችን ሀገራችንና ትውልዱ ትላንት በነበረው ነገር ተተባትቦ በዛ ትብታብ ውስጥ ስላለን ከቤተሰብ፣ ከሃይማኖት፣ ከባህል፣ ከፖለቲካ፣ ከማኅበራዊ ነገር ትብታብ ውስጥ ስላለን እንደዚህ ነው የምናስበው። ፊውቸራችን ግሬት እንደሆነ አይታየንም። ዛሬ ሐምሌና ነሐሴ ቁጭ በሉና ያንን ትብታብ አውልቃችሁ ጣሉ። you are great and you are even going to be greater። የሚቀጥለው ዘመናችሁ የተሻለ ዘመን ነው። ከፊታችሁ ያለው ዘመን የተሻለ ዘመን ነው። ከክብር ወደ ክብር ነው የምንሄደው። ያንን ነው ማየት ያለብን። So that is perspective. So perfect vision የምንለው perfect vision is equal to retrospective plus perspective plus prospective is equal to perfect vision. አንድ የአሜሪካን የነጻነት ታጋይ የነበረ ማልኮም ኤክስ የሚባል ሰው አንድ ነገር ተናገረ አንድ ጊዜ። The future belongs to those who prepare for it. The future belongs to those who prepare for it. የሚቀጥለው ዓለም የሚቀጥለው ጊዜ የማን ነው ከተባለ ለተዘጋጁለት ነው። ዛሬ የምናደርገው ዝግጅት ለሚቀጥለው ስኬታችን መሰረት ነው እና መነሻ ነው። እንዲያውም መስፈንጠሪያ ነው። አሜሪካን አገር ገና እንደተጋባን ሰፊ ማሳ ወይም ሰፊ ሜዳ ያለው ቤት ገዛን። እዛ ቤት ውስጥ ገባን። አንድ ነገር አላሰብኩም ነበረ። አሜሪካ ሁሉም ሰው የራሱን ሜዳ የማጨድ ግዴታ አለበት። ካላጨደ ሁልጊዜ ትኬት ይመጣለታል፣ ልክ እንደ መኪና ትኬት። ስለዚህ ያ ትኬት ስለሚያሰለችና ስለሚያስቸግር የማጨጃ ማሽን ገዛው እና ስገዛ ብዙም ገንዘብ ስላልነበረኝ ሄጄ የሚገፋ ማሽን ገዛው። ከዛ ጎረቤቴም ያጭዳል፣ እኔም ማጭዳለው። እሱ ሲያጭድ ዘና ብሎ እዚህ ውስጥ ኢርፓድ አድርጎ ሙዚቃ እያዳመጠ ያጭዳል። እኔ እዚህ ሳጭድ ላበላብ ሆኜ ነው ማጭደው፣ ላበላብ ሆኜ ነው ማጭደው። እና ጠየቅኩት፣ እንዴት ነው አንተ እንደዚህ ዘና ብለህ የምታጭደው? አንተ እኔ ደግሞ እንደዚህ በጭንቀት ማጭደው አልኩት። ማሽንህ ሰልፍ ፕሮፔልድ አይደለም አለኝ። የኔ ማሽን ሰልፍ ፕሮፔልድ ነው አለኝ። ምን ማለት ነው? የሱ ማሽን ራሱን ይገፋል፣ የኔ ማሽን ግን በኔ ነው የሚገፋው። ስለዚህ እኔ እየገፋው ላበላብ ሆኜ፣ እሱ ግን ራሱን የሚገፋ ማሽን ሰልፍ ፕሮፔልድ ማሽን አለው። የአንዳንድ ሰው ሕይወት በላብ ብቻ የሚሆን ነው። ኮሚኒስቶች አንድ ፊሎሶፊ ነበራቸው። the world belongs to the proletariat ይላሉ። ዓለም የላብ አደሮች ነው ይላሉ። በላብ ማደር፣ ሰርቶ ጥሮ ግሮ ለፍቶ መኖር ጥሩ ፕሪንሲፕል ነው። ነገር ግን ከዛ የላቀ ሰዎች ከተዘጋጁ፣ ሰዎች ራሳቸውን ካዘጋጁ፣ መጪው ዓመት ብዙ ላብ፣ ብዙ ልፋት፣ ብዙ አለማወቅ፣ ብዙ መንገላታት የሌለበት ራሱን የሚገፋ ሕይወት ይኖራል። ሰው በቻሌንጂንግ ሁኔታ ውስጥ የሚኖር ፍጡር ነው። ሰው ጠላቶቹ እጅግ በጣም ብዙዎች ናቸው። እንቅፋቶቹ በጣም ብዙዎች ናቸው። ወጥመዶቹ በጣም ብዙዎች ናቸው። ትልቁ የሰው ልጅ ጠላት ግን ተስፋ መቁረጥ ነው። ተስፋ በፍጹም የሰው ልጅ ህልም ካለው፣ ራእይ ካለው፣ ፓሽን ካለው፣ በውስጡ የሰነቀው ነገር ካለ ተራራም ቢሆን በረሃም ቢሆን ባህርም ቢሆን ከፍዬ እሄዳለሁ ብሎ የማቋረጥ ትጥቅና እልህ ሊይዝ ያስፈልገዋል። እኔ በሕይወቴ ያለፍኩባቸው ከባባድ ቻሌንጂንግ ጊዜዎች ነበሩ እና
እነዛን ቻሌንጂንግ ጊዜዎች ግን በእግዚአብሔር እርዳታም እንዲሁም ደግሞ ተስፋ ባለመቁረጥ በእምነት የኔ ሰው ሁሉ ሶርስ ኦፍ ኢንስፒሬሽን አለው፣ የሚገፋው ነገር አለ። አንዳንዱ ጥሩ ኢንቫይሮንመንት፣ ጥሩ ጓደኛ፣ እናት፣ ወንድም፣ እህት በቃ በርታ የሚለው ገንዘብ ሲጎለው የሚሰጠው አለ። እንደዚህ አይነት ይሄ ደግሞ ምንም ነገር የሌለው ብቻውን በአውላላ ሜዳ እሱና አምላኩና ራእዩ ብቻ ሆኖ ሰንጥቆም የሚያልፋለ። your greatest enemy is quitting ወይም ተስፋ መቁረጥ ነው። እጅግ በጣም ብዙ ሰዎች ያንን እንዳደረጉ ይታየኛል። ቅድም ባነበብኩላችሁ ታሪክ ውስጥ ሰውየው 1000 የተሰጠው ምን አደረገ? ቀበረ። ለምንድነው የቀበረው? ሪስክ ሚቲጌሽን የሚባል ነገር አለ። ሪስኩን ፈራ። በኢትዮጵያ ብዙ የሚባሉ አባባሎች አሉ። አንድ አይን ያለው በአቧራ አይጫወትም። ለምን? ተጠንቅቆ መጫወት እኮ ይችላል። ስለዚህ ሰውየው አንድ አይን አለኝ ብሎ ቤቱን ቆልፎ መቀመጡ ነው። ባለ አንድ አይኖች ውጡና ተጫወቱ፣ አይዟችሁ፣ አትፍሩ። ነገር ግን በጥንቃቄ ተጫወቱ። አንዳንዱ ጎመን በጤና ጎመን በጤና ስጋም በጤና ዶሮም በጤና መብላት ይቻላል። ያ ማለት ሪስክን አቮይድ አድርግ፣ አትሞክር። ቀደም ቀደም አትበል፣ እንዳትሆን ደም በደም ይባላል። ኖ በል ቀደም ቀደም፣ አትፍራ፣ ቀደም ቀደም በላ፣ አትፍራ። እነዚህ የሚባሉ እዩኝ ደብቁኝን ያመጣል። እዩኝ ያላሉ ግን እንደተደብቁ ይቀራሉ። ስለዚህ ልበስ፣ ተቀባ፣ ተናገር፣ ውጣ፣ አንኳኳ፣ ሞክር። እዩኝ ደብቁኝን ያመጣል ብለ በር ዘግታ አትቀመጥ። get out of the door and try, and when you try enemies will come from everywhere። ከአየር ላይ፣ ከምድር ላይ፣ ከመንደር ውስጥ፣ ከኢንተርናሽናል ይመጣሉ። አንተ ግን ህልምና ራእይ